የኔ እናትነት ነገር እንግዲህ ከሰሯቸው ስራዎች እንትን ትንሽ ለየት ይላል። ሁሌ የምገልጸው ነገር ነው። ኖረም እንጀራ ሞተም እንጀራ ይሆናለች ይላሉና ለእናቴ በጣም ጥልቅ ነገር ነው ያለኝ። ነፍስንም ራሱ ጮቷ ሴት ናት። ምንም እንኳን ነፍስ ቢባልም ሴት ወንድ አትባልም ቢባልም ነፍስን እንኳን ጮቷ ሴት ነው ብዬ እንደ እናት ነው የምናገረውና በጣም ጥልቅ ስሜት ነው ያለኝ እናት። እንደ ጓደኛ ከህፃንነት ጀምሮ እንደ ጓደኛ ነው የምሆነው። በጣም አንጎራጓሪ ነበረች። ስለዚህ አሁን ራሱ ወደ ማንጎራጎሩ ያው ትምህርት ቤት ውስጥ እያለሁ አንጎራጉራለሁ። በእርግጥ ግን ብዙ ሙዚቃዎችን እንድሰራ ወደ ጥበቡ እንዲሄድ ወይም ደግሞ ስለ እናት ወይም ስለ ሴት ልጅ ስጽፍ ራሱ በቃ ከፍ ወዳለ ወደ ጠለቀው አይነት ስሜት እንደመጣ ያውኩበት ምክንያቱም የሷ አስተዋጽኦ ትልቅ ስለሆነ ነው። አሁን መጥቻለሁ የሚያክል ዘመን ተሻጋሪ ዘፈን ከኃይልዬ ጋር ባይተዋረን የሚያክል ከአለማየሁ እርቆ ጋር እነዚህን ዘፈኖች ሁላ ከየትኛው ባህር ውስጥ ሊወጡ እንደሚችል አስቢው። ያ ከእናት ጋር ያለን ቁርኝት ነው። እንደዚህ አይነት ነገር ሰዎችን በተመሳሳይ ስሜት ውስጥ ያሉ ሰዎች መታከሚያቸው በቃ የሚሰማቸው ስሜት ትንሽ እፎይታ፣ አንዳንድ ጊዜ ሀዘን ውስጥሽ ተቀብሮ ብቻ ቢቀር እንኳን ትንማያል ነው እና እንዲወጣ ያሉትንም ደግሞ ምን ያህል ቦታ ልትሰጫቸው የሚችል ቫልዩ በቃ ያላቸው ዋጋ የማይተመን መሆኑን አውቀሽ አሁን ዛሬም ቢሆን ለእናትሽ ያለሽን ስሜት የበለጠ የምትገልጭበት አይነት ነገር እንዲሆን ወይ በድርጊት እንድትኖሪው በደንብ ይገፋሉ እና ከዛ የመነጨ ነው። በአንድ በኩል ወፍራም እንባ በአንደኛው አይኔ ቀጭን እንባ እያልኩ ልበልሽ በጣም ስሜት እየተንቀጠቀጠ ምናምን ነው እና ጓደኞችን ገና ግጥሙ ሳነብላቸው ራሳቸው ስሜቱን እዛው ላይ ነው እረዳባቸው የነበረው። በቃ የሀዘን ስሜታቸውን የመሰበር ስሜታቸውን በነገራችን ላይ በተለያየ መንገድ ያው ስለ ሴቶችና ስለ እናት ብዙ ነገሮችንም ጽፌያለሁ። ከዛም አሌክስን አቅሙን አውቃለሁ የቱ ድረስ ሊያደርገው እንደሚችል ይገባኛል ምናምን ግን በቃ እሱ ላይ ሆኖ ሳይው ደግሞ አንድ ያላሰብኩትም ጉዳይ ነው። እሱም እንደኔው ውስጡ የተቃጠለበት ነገር ወጣ በቃ ዘፈኑ ለሙሉ እና እሱ ሌላ ቀለም ነው የሰጠው። ሌላ ድንቅ ነገር ነው። ከላይ እስከ ታች ድረስ እያንዳንዷ መስመር እያንዳንዷን ዋጋ ተሸክማ እኩል ወርቅነት ይዘው ነው የሄዱት። አንዱንም ቦታ ታዩና እንጉርጉሮን እንኳን ያ ቃል የሌለው ያለሽ እንጉርጉሮ አለ አይደለ? ከዜማው እኩል እሱን ቦታ ራሱ እንደ አንድ ህይወት ነው የማየው። ከአሌክስ ኢርፖ ጋር እንግዲህ ከተመለሰ በኋላ ከነዚህ አይነት ዘመናት በኋላ ከእሱ ጋር አልበም እየጨረስን ነው። እንግዲህ ይሄ ክረምት ሳይወጣም እንግዲህ ወይም ከወጣበኝም እንደ መስከረሞችም ጨምሮ አንድ ሌላ የሚወጣ መጽሐፍ አለኝ። ስለዚህ እንግዲህ አንድ ሁለት አልበሞችና አንድ መጽሐፍ ጋር እንገናኛለን ብዬ አስባለሁ። አጠቃላይ ወደ 300 አካባቢ ዘፈኖች ሰርቻለሁ። ወደ 300 እነዚህ እንግዲህ ወጥተው ህዝቡ ጋር ያሉትን ነው። በየስቱዲዮ ገና ያልወጡት ከነዚህ ቁጥር በላይ ይሆናሉ። አንደኛው ጋሽ ምኒልክ ነበረ የለም ጂጂን አማስበው በቃ ብሰራ ቴዎድሮስ ታደሰን ከቴዲ ታደሰም ጋር እንደዚሁ ከአበጋዝ ጋር መጥቶ የሆነ ጀምረን ነበር የሆኑ ነገሮች ግን አልሄድንበትም። በቃ ቢሆን ብዬ የማስበው በቃ ሁለቱ ላይ ስዕልን መሳል በጣም እወዳለሁ። በጣም ቆንጆ ነበር። የጦር ቁጥር 2 ድምቅ ብሎ እንግዲህ ልደቱንም አከበረን፣ ህዝቡ ጋርም ገብቷል። ትንሽ ከበድ ያለ መጽሐፍ ነው እሱ። የመጀመሪያው ግልጽ የሆነ ታሪክ አለው፣ ይዞሽ ይሄዳል ታሪኩ። ፊሎሶፊ ባይገባሽም እንትኑ ባይመጣም ምናምን ወይም በኋላ ቢገባሽ ራሱ ግጥም አድርጎ ይዞት ይሄዳል እሱ። የሁለተኛው መጽሐፍ ትንሽ ኳንተም አይነት ባህሪ ያለውና የሆነ ፈልጉኝ፣ አስሱኝ፣ ቆፍሩኝ ምናምን የማለት ጉዳይ ያለው። ስለዚህ ዝም ብሎ ታሪኩን ብቻ ተከትሎ የምትጅበት አይደለም። ሌላ የፊዚክስ ነገርሽን ወይም ጥልቁን ዓለም በሌላ መልኩ ማየም ወይም ደግሞ ያንን ትልቁን ዩኒቨርስ ለማየት ራሳችን ውስጥ ያለውን ዩኒቨርስ መገንዘብን እሱን ለማሳየት የሚታተር ነው። ሰው ለሰዎች ጥያቄ እንጂ መልስ የሚሰጥ አይደለም። ይበልጥ እንዲመረምሩ ይበልጥ እንዲጠይቁ የሚያደርግ ነው። የጦር 3 ይኖረዋል ግን ይረዝማል። ከሱ በፊት 2 መጽሐፎች ይቀድሙታል።
ለእናቶች ኑሩልን 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 ለዘላለም ኑሩልን ክበሩልን